16/11 2025 ዓ.ም የወይዘሮ ሁሉ አገር የተመኝ አጭር የሕይወት ታሪክ። በመጀመሪያ ነፍሷን በሰማይ ይማርና በጊዜው ማዘጋጀቱ አልተመቸም ነበርና እነሆ ዛሬ በ7 ቀኑ ይህን አዘጋጅተን ለአድማጮች እናቀርባለን። ነፍስ ይማር እንዲህ ይላል። የወይዘሮ ሁሉ አገር የተመኝ አጭር የሕይወት ታሪክ። ወይዘሮ ሁሉ አገር የተመኝ ከአባቷ ከአቶ የተመኝ ገብሮ ከእናቷ ከወይዘሮ ታዩ ማሙዬ በ1960 ዓመተ ምህረት ማውሪ ከተባለው አገር ተወልዳ በወላጅ እንክብካቤ አድጋ ለአቅመ ሔዋን ስትደርስ ከአቶ ደሳለኝ ኮከብ ጋር በለምለም ዳስ ተድሮ 4 ልጆችን ወልደው አሳድገው ድረው የልጅ ልጆችን አይተዋል። ወይዘሮ ሁሉ አገር የተመኝ በ1984 ዓ.ም እስራኤል አገር ገብተው በሄደራ ከተማ ቤተ ለዘር መርካዝ ክሊጣ ተስተናግደው በኋላ በዚሁ በዮሴፍታል አካባቢ ቋሚ መኖሪያ ቤት ገዝተው በመግባት በከተማ ለመኖር አስፈላጊውን ሁሉ አሟልተው ትንሾችን ልጆች እያስተማሩ ትልቆችን እየዳሩ አካባቢውን መስለው በደስታው በመከራው እየተባበሩ ብዙ ዓለምና ደስታ አሳልፈዋል። ወይዘሮ ሁሉ አገር የተመኝ እስራኤል አገር ስትገባ እናቷ ከወንድሟ ከአቶ አናጋው ማሙዬ ጋር ወደ ኋላ ቀርተው ስለነበረ እየሰራች ገንዘብ በመላክ በሚገባ ረድታቸው እንዲሁም ታናሽ እህቷን ከእናቷ ጋር እናቷን በማገዝ የዳረች እህታችን ነበረች። ከዚህ በተጨማሪ ባለመጸለትን ዓመት በዓል እየዘከረች በቄስ እያስመረቀች ታሰምር ነበረች። ወይዘሮ ሁሉ አገር የተመኝ ቤተሰቧን ለመምራት ትተዳደር የነበረው በጋን ሽሙኤል በሚገኘው የምግብ ቤት እየሰራች ቤተሰቧን በሚገባ እየመራች ብዙ ዓለምና ደስታ በማሳለፍ ላይ እንዳለች በደረሰባት ያልታሰበ በሽታ በቅርቡ በሚገኘው የጤና ጣቢያ የሕክምና እርዳታ እየተሰጣት እንዳለች ለአዳም የተሰጠው የሞት ማጫ ተራው ደረሳትና በ7 ቀን 11ኛ ወር 2005 ዓ.ም በተወለደች በ65 ዓመቷ ከዚህ ዓለም በሞት ተለየች። በሞቷ ባለትዳርና የ4 ልጆች አባት እናት ነበረች። ነፍስ ይማር ብለን ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ ስንል እናቀርበዋለን። እስቲ ወገን ስሙ ላሰማ ብሶት የታደለች ሆኖ ስጦታው ከጥንት ለአዳም የተሰጠ ያመራራ ሞት አፉን ከፈታሉ ሊበላት መሬት ሁሉ አገር ታማብን ሐኪም ብንወስድ ዳኛው አዳልቶባት ትሙት በቃ ፍርድ እጅ እግሯን አስረው በቀጭን ገመድ ከሰው በላው መሬት አገቧት ጉድጓድ። በእጅ ተለቶሎ ጎዳናው ሰፊ ነው ትላንትና ታክላ የሄደች በዛው ነው ከላይኛው ዓለም ልትጎራበት ነው ልጆቻችሁ ግና በእንባ እየጠሩ ነው። ትንሽ አንቺስ ትወለጅ ስም ሲያወጡልሽ ቅላትና መልክሽ ጣይቱን እሚታሽ ማውሪ ተወልደሽ እስራኤል ገብተሽ ስለዚህ አይደለ ሁሉ አገር ያሉሽ ቀይ መልከ መልካም ዘንፋላ ወይዘሮ አፈሩ ሊበላት ነው ሁሉ አገር ዘንድሮ ተኩላ ተቀብታ ትቀመጥ በጓሮ ከእንግዲህ ቁንጅና አይገኝም ዙሮ ለልጆች ሽማ እንዴት አደርጋለሁ ሰፍሳፋ መሆንሽን በሚገባ አውቃለሁ በግጥም ደብዳቤ አንጎራጉራለሁ ደብዳቤውን ጽፌ ለእናትሽ ልኬያለሁ። እስራኤል አገር ቤትሽን ገዝተሽ ቤተሰብ ስትመሪ በክብር ሰርተሽ አትይች ሁሉ አገር ቤትሽን ዘግተሽ ሀቲትሽ ልጆችሽ በእንባ እየጠሩሽ የእናትነት ማይረግ አምላክ አድሎሽ 9 ወር አርግዘሽ አምጠሽ ወልደሽ ጡትሽን አጥብተሽ በጫንቃሽ አዝለሽ አሳድገሽ ድረሽ የልጅ ልጅ አይተሽ ቆይ እንጂ ሁሉ አገር ምን አስቸኮለሽ? ሴትነቱም ቀረ መስፋቱ መፍተሉ መጥመቅ መጋገሩ መዳሩ መኳሉ
በቃሽ ተከተተ ዓለም አለፋሉ አገር ጎረቤቱም ሥራ ፈተው አሉ። ያቺ ታዩ ማሙዬ ተቀበይ እንግዳ አናጋው ማሙዬ ተቀበል እንግዳ ሁሉ አገር ከድታ መጣች በማለዳ እንጨት ልትለቅም ውሃ ልትቀዳ ከላይኛው ዓለም ሂደሽ ስትደርሽ ከታዩና ካናጋው ውድም የልጅ ልጅሽ እየጠበቁሽ ነው ተልተሎ ገስግሽ ሌሊቱ ሳይነጋ ገና ቀን ሳይመሽ ዛሬም በሰባቱ በቀብርሽ ደርሰን ከቀብርሽ በላይ ችቦ አበባ ኖረ ሙሳይት ጋግረን በቄሶች አስምረን በእንባ እየተራጨን ተመለስነ ዙረን ትመጫለሽ ብለን እያየን በሩን ለካስ ቁርጥ ሆኗል መለየታችን መንግሥተ ሰማያት ይማር ነፍስሽን ይላሉ። እኔም የግጥም ደራሲው ይሄንን አቀርበዋለሁ። ለ7 ቀኗ እንዲህ ይላል።